አልሐምዱሊላህ ረቢል ዓለሚን ሱማ አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጉጉት ሲጠበቅ የነበረው የሌላ ኑር ሰበብ ከእናት አባቷ ጋር እንደዚህ ስት ወይኔ አማርኛ ራሱ ጠፋብኝ። ደስታ እንደዚህ ያደርጋል እንዴ ማለት ነው። እና እንዲህ ስትተቃቀፍ ማየት ያማራችሁ እንኳን ደስ ያላችሁ። አልሐምዱሊላህ ምስጋና ለዓለማቱ ጌታ ይገባው። ጌታዊ አንተ አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ከወትሮ በጣም ደህና ነኝ፣ በደስታ ማለት ነው። የኔ እናት እንዴት አይዶን ነው ብቻ ምን እንደምል አላውቅም። ይሄን ቀን ስንት ሰው ነበር ሲጓጋ የነበረው። እኛ ባልነው ሰዓት አይደለም የሚሆነው። አላህ ሁሉም ነገር እዚህ ዱንያ ላይ አላህ ሁን ያላት ቀን ነው የምትሆነው። በዚህ መልኩ ሌላ እናት አባቷ ጋር ስትገናኝ አይተናል። ወላሂ አልሐምዱሊላህ ረቢል ዓለሚን። አላህ አንዳንዴ ቃላት ያጥራችኋል፣ አንዳንዴ መናገር ይከብዳችሁ ያውቃል። አንዳንዴ በቃ ለዚህ ነገር ቃላት አጣችሁለት። እኔ አማርኛ እስኪጠፋኝ ራሱ ነው የሆንኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። የእናት የአባቷ ሀዘን በቃ ስንት ኢትዮጵያዊ ነው ለዚች ልጅ ያለቀሰላት። እህቷ እንደዚህ አልሐምዱሊላህ ሽኩር ሊላ እየሰገደች ነው ማለት ነው። እና አልሐምዱሊላህ ስማ አልሐምዱሊላህ። ሌላ እንደው ምን ይባላል? እንደው አንተ ጌታዊ አንተ ምን ይሳንሃል? እኔ ወላሂ ላዚም እስካሁኑ ድረስ አሁን በአይኔ እያየው እኮ ልቤ ግን አያምንም። በቃ ልቤ እያመነ አይደለም ወላሂ። እንደዚህ ማለ እንዴ በቃ ያው ከቤተሰብ ጋር እየተገናኘች አይኔ እያየ ምንድን ነው ከዚህ በላይ ምን ይፈልጋል አይኔ? እና ብዙ ስለተታለልን ዛሬ ነገ ትመጣለች ተብሎ ብዙ ነገር ስለተባለ በቃ ማንም ሰው እውነት በቃ ሌላ ወደ ሀገር ትገባለች ያለ ሰው የለም። ገባችሁ? ይሄ ራሱ በቃ እኛ ቅዳሜ እሁድ ወደ ሰኞ ትገባለች ሲባል በቃ ይሄ ነገር ውሸት ነው፣ ዝም ብሎ እያሉን ብቻ ነው የሚያታልሉን ብለን ነበር። ግን ይኸው አልሐምዱሊላህ የመግባታ እውን ሆነ። በቃ ገባች። ግን በቃ እንዴት እንደምታሳዝን ብቻ ታለቅሳለች። ብልቻት ስቅስቅ ነው የምትለው ማለት በቃ ብዙ ነገር አለ ታውቃላችሁ። እኔ በተለይ እናት አባት ኡፍ እኔ አባት እንኳን ደስ አለውት ወላሂ ላዚም እንኳን ደስ አለት። ህዝቡ እያለቀሰ ነው በሷ እንትን ማለት ነው። በሷ ለቅሶ በጣም ነበር ስታለቅስ የነበረው። በቃ ምኑ ሁሉም ነገር አዲስ ነው ለሷ እና ድንግርግር ብሏታል። በቃ ለቅሶ ብቻ ነው ወላሂ፣ ምንም ነገር አትናገርም ብታዩ ማለት ነው። እና አልሐምዱሊላህ ሌላ ምን ይባላል? አልሐምዱሊላህ ብቻ ወላሂ አልሐምዱሊላህ። ወኔ አልሐምዱሊላህ በዚህ መልኩ ተገናኝታለች። በቃ እንደው ምን ይባላል? ከአልሐምዱሊላህ ውጪ ሌላ ምን እንላለን? ሽኩር ሌላ ይገባውና እናት አባቷን ያስደሰትክ ሌላ እንደዚህ በጭንቅ ውስጥ በእስር ውስጥ ያሉ እህት ወንድሞቻችንም ያረቢ ላለሚን አንተ እንደው ከጭንቅ አውጣቸው፣ አንተ ርዳቸው፣ አንተ አውጣቸው። ወላሂ እችትና ሌላ ማለት እንግዲህ እቺ ናት። እዚህ ጋር ተስፊሽ ጸጉሯን ሸፍኑላት ምናምን እያሉ ነበረ። እቺ ናት እንግዲህ ሌላ ስንት ህዝብ ያለቀሰላት፣ ስንቱ ያዘነላት፣ ስንቱ እየየ ያለላት ልጅ እቺ ናት። እናቷ እዚህ ጋር እና ባህላችን ቁጭ በይ ስትል የነበረው ይሄን ነበር። ይሄ ሞመንት ነበር ስንናፍቅ የነበረው። አልሐምዱሊላህ እችን ቀን በመሀላቸው እንደዚህ ቁጭ ብላ ማየት የናፈቀው ማን ነው? እስቲ አልሐምዱሊላህ ረቢል ዓለሚን። እኔ አባቷ ለምን እንደሆነ አላቅም፣ ሳያቸው እንባዬ ነው የሚመጣው። እኔ ወላሂ ላዚም ምን እንደሆነ አላቅም። በቃ አባቴ እየመሰሉኝ ማለት ነው። ወላሂ ላዚም እንደዛ ስፍስፍ ብሎ እንደ ሴት ሲያለቅሱ ልጄን እባካችሁን አውጡልኝ እያሉ ሲያለቅሱ የነበረው እንትን ነው የሚመጣልኝ። በቃ ያ ስሜት ነው የሚመጣልኝ። ለምን ገባችሁ? ሴት ልጅ
ማለት ወንድ ልጅ እንደዚህ በቀላሉ አያለቅስም። እንደ ሴት አይደለም። ገባችሁ? እኛ በቃ ሀዘናችንም ደስታችንም በለቅሶ ነው የምናወጣው እና ወንዶች ደግሞ በጣም በቃ ነገሮች ከአቅማቸው በላይ ካልሆነ በስተቀር እንትን አይሉ ምንድን ነው በቃ አያለቅሱም። እና እንደዛ እያለቀሱ ሳይ የደስታ እንደው የደስታ ዛሬማ ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለመፈጣር ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ እሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው። ኢንሻአላህ እንግዲህ ሰላተል እና ሰላተል ሽኩር እና ደግሞ መቃያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምታይ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ልጅቷን አምጣውላት ተረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት ደግሞ እሷ። ሂጂ አሁን እንትኑን ይዘሽላት ነይ፣ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታልክሟት ካሊዶ በቃ የሌሎችን ሀሳብ እንስማ። በቃ አይምሮ አምብዚ ማረግ ስለነበር እኮ ሚውታር ሁላችሁ ይቅርታ በልኛለ ብዙ በለሻል። አልሐምዱሊላህ ይቅርታ ሁላችሁ አምላክ ናችሁ። አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያ ሁሉ ሲወራ የነበረው ከሰውነት ውጭ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደንብ ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ሂጃቤ ከላይ ላይ ወረደ፣ እንደዚህ ተሆንኩኝ፣ በቃ እንዲሆንኩኝ፣ ሰላቴን እንዲያላልኩም አጠቃላይ ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው። በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው በቃ ማሚ እናመሰግናለን። በቃ ታሴ